ሰላም የዴሊ ቤተሰቦች እንደምን አላችሁ? ዛሬም ትኩስ ዜናዎችን ይዘን ቀርበናል። ሁሌም እንደምታደርጉት ሁሉ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን። ሰራዊቱ ታላቅ የህዳሴ ግድብ እንዲሆን ተልዕኮ በብቃት እየተወጣ ነው። ፊልድ ማርሻል ብርሃኑ ጁላ የመከላከያ ሰራዊት የኢትዮጵያ ታላቅ ህዳሴ ግድብ እውን እንዲሆን ተልዕኮ በብቃት እየተወጣ ይገኛል ብለዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የህዳሴው ኮር 3ኛ ዓመት ምስረታ በዓል ህዳሴው ኮር በሚል መሪ ሀሳብ በታላቁ ህዳሴ ግድብ እየተከበረ ነው። ፊልድ ማርሻል ብርሃኑ በዚህ ወቅት ባደረጉት ንግግር እንደገለጹት የኢትዮጵያ ህዳሴ ግድብ የኢትዮጵያ ብሔራዊ ሀብት ነው። መከላከያ ሰራዊት ለታላቁ ህዳሴ ግድብ ሁሉን አቀፍ ስኬት የበኩሉን መወጣት አንስተው የግድቡ ደህንነት ከማስጠበቅ አኳያ ታላቅ ስራ ማከናወን ተናግሯል። ሰራዊቱ የታላቁ ህዳሴ ግድብ እውን እንዲሆን በጀግንነት በደህንነት ለማስጠበቅ ተልዕኮ መፈጸሙን ገልጸው የታላቁ ህዳሴ ግድብ ኢትዮጵያ መንሰራራት በተግባር የታየበት መሆኑን ጠቁሟል። ሰራዊቱ ኢትዮጵያ እንድትሻገር የሚያበረክተውን ሁሉ አቀፍ ተግባር አጠናክሮ እንዲቀጥል ማረጋገጣቸውን ኢዜአ ዘግቧል። በአካባቢው ስነ ስርዓት ፊልድ ማርሻል ብርሃኑ ጁላ ጨምሮ የቤኒሻንጉል ጉሙዝ ርዕሰ መስተዳድር አሻዲል ሀሰን፣ የታላቁ ህዳሴ ግድብ ስራ አስኪያጅ ኢንጂነር ከፍሌ ሆራ እና የምዕራብ እዝ ዋና አዛዥ ሌተና ጀነራል መሰረት ተገኝቷል። የባህር በር ጥያቄ እውን ለማድረግ የህዝብ ለህዝብ ዲፕሎማሲ መጠቀም አስፈላጊ ነው። በፍቃዱ ዳባ የፖለቲክስ ሳይንስ ዓለም አቀፋዊ ግንኙነት ምሁር፣ የኢትዮጵያ ባህር በር ጥያቄ አዎንታዊ ምላሽ እንዲያገኝ የህዝብ ለህዝብ ዲፕሎማሲ ያላት በጎ ተጽዕኖ መጠቀም አስፈላጊ ነው ሲሉ የፖለቲካ ሳይንስ ዓለም አቀፍ ግንኙነት ምሁር በፍቃዱ ዳባ ገለጹ። ኢትዮጵያ ሰጥቶ የመቀበል መርኋን በመከተል የባህር በር ለማግኘት እየሰራች መሆኑን ጠቁመው ጉዳዩ አዎንታዊ ምላሽ እንዲያገኝ ሰጥቶ ከመቀበል መርህ በተጨማሪ ህዝብ ለህዝብ ዲፕሎማሲ ልትሰራ ይገባል ብለዋል። የህዝብ ለህዝብ ዲፕሎማሲ ከጦርነት ይልቅ ሰላም እንዲቀድም የሚደረግ መሆኑን በመጥቀስ የባህር በር በሰላማዊ መንገድ እንድታይ ተጽዕኖ የሚፈጥሩ ጥያቄ እንዲፈጠሩ የትኩሳቶችን የሚያረጋጋ የጋራ ተጠቃሚነት አጉልቶ የሚያሳይ ነው ሲል ተናግረዋል። ሀገሪቱ የባህር በር እንድታገኝ መንግስት እየሰራበት ነው ያሉት ዲፕሎማሲው ግንኙነቱ ብቻ በቂ አይደለም ያሉት አቶ በፍቃዱ ሲቪል ማህበራት፣ አካዳሚ፣ ቢዝነስ፣ የተለያዩ ግለሰቦች፣ ዲያስፖራ በዲፕሎማሲው ዘርፍ የመሳተፍ ስራ ሊሰሩ ይገባል ሲሉ አብራርተዋል። የባህር በር ጥያቄ በአጭር ጊዜ ውስጥ እንዲሳካ ሁሉም ሰው ባለው ክህሎት ሊሳተፍ እንደሚገባ ገልጸው የአባይ ግድብ ለመገንባት ያሳየነው ሀገራዊ ፍቅርና አንድነት የባህር በር ጥያቄው ላይ ልናሳይ ይገባል ሲሉ ገልጿል። የኢትዮጵያ ባህር በር ለማግኘት ዓለም አቀፍ ህግጋት ይፈቅዳሉ። 120 ሚሊዮን ህዝቦች የያዘች ሀገር የባህር በር መውጫ ተነፈገ የሚል ህግም የለም ብለዋል። ቀይ ባህር፣ የኤደን ባህረ ሰላጤ፣ ፓሲፊክ ውቅያኖስ ለንግድ መስመር መጠቀም የኢትዮጵያ ህልውና ጉዳይ መሆኑን በመጥቀስ ህልውና ጉዳይ የሆነው የባህር መውጫ ለማግኘት እየሰራች ነው ያለችው ስራ አጠናክራ ትቀጥላለች ሲሉ አብራርተዋል። የኢትዮጵያ ባህር በር ፍላጎት አብሮ ማደግ እንጂ ሌሎችን የመጨፍለቅ ሀሳቢ አይደለም፣ ይልቁንም በጋራ ተጠቃሚነት ላይ የተመሰረተ ነው ሲሉ ገልጿል። የኢትዮጵያ ባህር በር ማግኘት የባህር ንግድ መስመር ላይ የሚፈጠሩ ዝርፊያዎችና ማስወገድ፣ የሰላም እጦቶችን ለመረጋጋት፣ የባህር ላይ አሸባሪዎችን ለመዋጋት ትልቅ ጥቅም አለው ያሉት አቶ በፍቃዱ በቀጠናው ኢንቨስትመንት ለማስፋፋት፣ ኢኮኖሚ ተጠቃሚነት ለማጠናከር፣ የዲፕሎማሲ ትስስር ለማሳደግ ያግዛል ሲሉ አብራርተዋል። በእሳት ሲነድ ያደረው መካከለኛው ምስራቅ በኢራንና በእስራኤል መካከል ለ3 ቀናት የፈጀው አደገኛ ወታደራዊ ግጭት ታይቶ በማይታወቅ ሁኔታ ተከስቷል። ይህም በሁለቱ ወገኖች መካከል በ10 ዓመታት ውስጥ ከታዩ ደም አፋሳሽና አውዳሚ ቀጥተኛ ግጭቶች አንዱ ነው። ለ3ኛ ተከታታይ ቀናት እስራኤል ኢራንን ሚሳኤል፣ ጄት እና የሰው አልባ አውሮፕላን ጥቃት ተለዋውጧል። በዚህም ከጊዜ ወደ ጊዜ እየጨመረ የመጣው ዓለም አቀፍ ስጋት ወደ ውይይት ይመለሱ የሚል ብዙ ሽማግሌዎች ቢቀርቡም ሊደመጡ አልቻሉም። ዛሬ ሌሊት ኢራን 3 የእስራኤል F-35 ጄቶች መትቼ ጥያለሁ ብላለች። በእስራኤል በቮርቮርትና ባት የሚገኙ በዌንዝምና የሳይንስ ተቋማት ጨምሮ በቴል አቪቭ፣ በሰሜናዊ እስራኤል ሃይፍ ወደብና የነዳጅ ማጣሪያ ማከማቾችና በርካታ አካባቢዎች ላይ ጥቃት ፈጽመዋል ሲል የኢራን ጦር በመግለጫው ተናግሯል። የኢራን አብዮት ዘብ ጠባቂዎች በዛሬው ዕለት ባደረጉት ጥቃት ሀጅ ቀሰም የሚባል ታክቲካል መር ፕላስቲክ ሚሳኤል እና ሃይቭ የተሰኘው ሃይፐርሶኒክ ሚሳኤል መጠቀማቸውን ገልጿል። የእስራኤል ፖሊሶች ከቴል አቪቭ በስተደቡብ በምትገኘው ባትያም የመብራት መቆራረጥና ከፍተኛ ጉዳት መድረሱን አስታውቋል። ከ40 የሚበልጡ እስራኤላውያን ኢራን ሚሳኤል በተመታበት ቦታ ላይ
አድራሻ አልታወቀም ሲሉ የኦዲት ሃርሚው ተናግረዋል። የእስራኤል አምቡላንስ አገልግሎት በበኩሉ በኢራን ሚሳኤል ጥቃት 4 ሰዎች ሲገደሉ 200 የሚጠጉ ሰዎች ቆስለዋል ብለዋል። እንደ ማጌን ዴቪድ ኦደም ቃል አቀባይ በሚሳኤል ጥቃት 100 ሰዎች ቆስለዋል፣ በሻፊላ አካባቢ ደግሞ 37 ሰዎች ቆስለዋል ሲል ተናግሯል። ነገሩ እየተባበሰ የመጣው የእስራኤል ጦር በኢራን መከላከያ ሚኒስቴር ዋና መስሪያ ቤት ከኒውክሌር ጦር መሳሪያ ፕሮጀክት መሰረተ ልማት ጋር የተያያዘ ቦታዎችና ሌሎች ኢላማዎች ማድረጋቸው ካስታወቀ በኋላ ነው። ጦሩ ባወጣው መግለጫ አየር ኃይሉ በቴህራን ውስጥ ከኢራን አገዛዝ የኒውክሌር ጦር መሳሪያ ፕሮጀክት ጋር በተያያዘ በርካታ ኢላማዎች ላይ በደረሱት ሰፊ ተከታታይ ጥቃት ነዳጅ መጋዘኖችን ኢላማ አድርጓል ብሏል። ኢላማዎቹ የኢራን መከላከያ ሚኒስቴር ዋና መስሪያ ቤት፣ የመከላከያ ፈጠራና ምርምር የኒውክሌር ፕሮጀክት ዋና መስሪያ ቤት ተጨማሪ ኢላማዎች ያካተቱ ናቸው ሲሉ አክለዋል። የብልጽግና ፓርቲ ባለስልጣናት ተሳዳቢዎች በአሁኑ ወቅት አንጸባራቂ ያሉትን መከራከሪያ ከመሰረታዊና ቀላል ከሆነ ዓለም አቀፋዊ ሕግ ድንጋጌዎችና ከዲፕሎማሲ መሪዎች ያፈነገጡ ናቸው። የብልጽግና ፓርቲ ባለስልጣናት ተሳዳቢዎች ኤርትራና ኢትዮጵያ እንደገና በጀመሩት ቅርርብ ግራ ማጋባት ይታይባቸዋል። ይህ ግራ መጋባት የተፈጠረው ኤርትራ ባህር ግዛቷ ላይ ያላትን የማይገሰስ ሉዓላዊ መብቷን በከፊል ለጨረታ ለማቅረብ ዝግጁ እንዳልሆነች ከተረዱ በኋላ ነው። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ላይ ከጻፉት በአዲስ አበባ ታትሞ የወጣው እንግሊዝኛ ዘ ሪፖርት ጋዜጣ እንደዘገበው በኢትዮጵያ ንግድ ባንኮች ውስጥ አሁን የጥሬ ገንዘብ እጥረት አጋጥሟል። ዘገባው በባንክ ባለሙያዎች ተረድቻለሁ ብሎ ባሰራጨው መረጃ መሰረት በንግድ ባንኮች ውስጥ የጥሬ ገንዘብ እጥረት የተፈጠረው ባልተመጣጠነ የቁጠባ ብድር ምጣኔ፣ በዋጋ ግሽበት፣ በአስገዳጅ የመንግስት ሰነዶች ግዢ፣ በመንግስት የብድር መጨመርና በመዋቅራዊ ችግሮች ናቸው። የውጭ ምንዛሬና የኢትዮጵያን ትውልደ ኢትዮጵያውያን ከውጭ የሚልኩት ገንዘብ አነስተኛ መሆኑ የውጭ ንግድ አፈጻጸም በመዳከሙ ነው ተብሏል። የሩሲያ ፕሬዝዳንት ቭላድሚር ፑቲን ከአሜሪካው ፕሬዝዳንት ትራምፕ ጋር ለ50 ደቂቃዎች በስልክ ማውራታቸውን ተገለጸ። የክሬምሊን የውጭ ጉዳይ ፖሊሲ ከፍተኛ አማካሪ እንደተናገሩት በዚህ ጥሪ ወቅት የሩሲያ መሪ በእስራኤልና በኢራን መካከል ያለው ግጭት ባልተጠበቀ ሁኔታ ሊባባስ ይችላል በሚለው ላይ ስጋታቸውን ገልጿል። የፑቲን አማካሪ ሪው ኦቫኮቭ እንደተናገሩት በውይይት ወቅት ፑቲን የእስራኤል በኢራን ላይ የፈጸመችው ጥቃት አውግዘዋል። እንዲሁም ግጭቱ እንዳይሰፋ መከላከል እንደሚያስፈልግ አጽንኦት ሰጥቷል። የሩሲያ መሪ በኢራን መሪዎች ጋር ስላደረጉት ውይይት ለትራምፕ ማብራሪያ ሰጥተዋል። ሁለቱም ፕሬዝዳንቶች በኢራን ኒውክሌር መርሃ ግብር ላይ ድርድሮች ከማስቀጠል ወደ ኋላ እንደማይሉ ተስማምተዋል ሲሉ ኦቭኮቭ አክለዋል። በሁለቱ ሀገራት መካከል ያለው ግጭት ከዚህ ቀደም ታይቶ በማይታወቅ ሁኔታ እየተባባሰ ባለበት ወቅት የእስራኤል በቴህራን ላይ ተከታታይ ከባድ ጥቃቶች መፈጸሟን አስታውቃለች። በዚህም ቁልፍ የነዳጅ ማከማቻ ስፍራዎች በእሳት እንደተያዙ ተዘግቧል። እነዚህ ጥቃቶች ኢራን የመከላከያ ሚኒስቴር ዋና መስሪያ ቤትን ኢላማ ያደረጉ እንደነበር በእስራኤል በኩል ተገልጿል። እነዚህ በሁለቱም በኩል እየተካሄዱ ያሉ ጥቃቶች በቀጠናው ተቀናቃኞች መካከል የታየው ቀጥተኛ የረዘመ ግጭት ሆኖ ተመዝግቧል። ኢራን በምላሹ በፍጥነት በብዛት ሚሳኤሎች ወደ እስራኤል እየተኮሰች ሲሆን ቀድሞውንም ተለዋዋጭ የሆኑ ቀውስ ይበልጥ አባብሶታል ቀጥሏል። ከሁለቱም ወገኖች የተለያዩ መረጃዎች እየወጡ ሲሆን መረጃዎቹ አደገኛ አዲስ ምዕራፍ መጀመሩን ያመለክታል። ዓለም አቀፍ ማህበረሰብ ሰፋ ያለ ቀጠናዊ ግጭት አደጋ በመደቀኑ ይህን ግጭት በከፍተኛ ስጋት እየተመለከተ እንደሆነ ከሚሰጡት አስተያየቶች ለመረዳት ይቻላል። ኒውዮርክ ታይምስ አሁን እንደዘገበው ዛሬ በጠዋት ፀሐይ እስራኤል ላይ ስትወጣ ለበርካታ እስራኤላውያን ቤተሰቦች መራራ እውነት ነበር። ህጻናት ልጆቻቸው ያሏቸው አንዳንድ ቤተሰቦች የቤተሰብ አባላትን ሌሊት ህዝብ መጠለያ ውስጥ ያሳለፉ ሲሆን ይህንን ያደረጉትም ተኝተው ያሉ ህጻናት እንቅልፍ የያዛቸውን ታዳጊዎች ከአደጋ ስጋት ለመከላከል በእንቅልፍ ሰዓታቸው ወዲያውኑ ወዲህ ከማንቀሳቀስ ለማዳን ነው ሲሉ ነበር። ጆሮ በሚበጥሰው ሳይረን ድምፅ ዳግም እንዳይቀሰቀሱ ተስፋ በማድረግ የሌሊቱን ስጋት የተቋቋሙት አብዛኞቹ ግን ወደ መኝታቸው ተመልሷል። ይህ የሆነው ለሁለተኛ ተከታታይ ምሽት ከኢራን በተሰነዘረው ከባድ ሮኬት ጥቃት ማዕበል በኋላ ነው። ተከታታይ ያለው የኢራን ሮኬት ጥቃት በመላው ሀገሪቱ ከፍተኛ የሆነ የጭንቀት ስሜት ፈጥሯል ያለው የጋዜጣ ዘገባ ይህንን እየተባባሰ የመጣው ግጭት በዜጎች በተለይም በጣም ተጋላጭ በሆኑ ህጻናት ላይ አቅመ ደካማዎች ላይ የሚያሳድረው ትልቅ ተጽዕኖ ያሳያል ብሏል።
የአሜሪካ መንግስት ለኢትዮጵያ የሚደረገው ድጋፍ ኩራት ቢሰማኝም ኢትዮጵያ ከእርዳታ የተላቃ በራሷ እንድትለወጥ መሬት ላይ ያለው ሁኔታዎች ሊመቻቹላት ይገባል። ከፍተኛ ሰብአዊ እርዳታ የምታቀርበው አሜሪካ እንደ መወከል እርዳታ በአሜሪካ ሆነ በኢትዮጵያ እይታ ዘላቂ መፍትሄ አይደለም። የትግራይ ክልል ጨምሮ በሌሎች አካባቢዎች ያሉ ተፈናቃዮች ወደ ቀያቸው መመለስ አለባቸው ብሎ ነገር ግን መሬት ላይ አስቻይ ሁኔታዎች ተፈጥረው ከአሜሪካ ከሌሎችም ድጋፍ አቅራቢ ሀገሮች ነፃ መሆን አለባቸው። በኢትዮጵያና የአሜሪካ አምባሳደር አርብ ማሲንጋ ዛሬ በአዲስ አበባ ታትሞ ከወጣው ሪፖርት ጋዜጣ ላይ ኢራን 3 F-35 ጄቶችን መትቼ ጥያለሁ አለች። የኢራን ጦር 2 የእስራኤል አብራሪዎች በቁጥጥር ስር መዋሉን ገልጿል። ጦር አብራሪዎቹ በምዕራብ ኢራን መያዛቸውን አስታውቋል። በ5 አቅጣጫ ፈጸምኩ ባለው የሚሳኤል ጥቃትም ከ150 በላይ ጦር ኢንተለጀንሲ ስፍራዎችን አውድሜያለሁ ብሏል። በአሁኑ ወቅት በካሚካዜ ድሮን የታገዘ ጥቃት እየፈጸመ እንደሚገኝ የገለጸው ጦሩ በመጪው ሰዓት ከባድ ሚሳኤል ጥቃቶች እንደሚቀጥሉ ጠቁሟል። የእስራኤል ጦር ማስጠንቀቂያ ለኢራናውያን። ኢራናውያን ጦር IDF ለኢራናውያን ማስጠንቀቂያ ሰጠ። በኢራን ሚሳኤልና ሰው አልባ አውሮፕላን ጥቃት የ10 ሰዎች ሕይወት ያጣው የእስራኤል መከላከያ ኢራን ከወታደራዊ ቀጠናዎች እንዲርቁ አሳስበዋል። ከወታደራዊ አካባቢዎች አሁኑን ለቀው እንዲወጡ በኤክስ ገጹ ላይ ያሰፈረው ጦር አስከፊው ጊዜ እየመጣ መሆኑን ጠቁሟል። ለ3 ቀን ምሽት ቴህራንና ቴል አቪቭ ከባድ ጥቃት ሊሰነዝር መሆኑን የሚጠቁም መግለጫ ሆኗል። በፎርብስ ቋንቋ ማስጠንቀቂያ ይፋ የተደረገው ሲሆን መካከለኛው ምስራቅ ትላንት ዛሬ ቀውሱ ሊከፍት እንደሚችል ያሳየ ሆኗል። ኢራን እጄን አጣጥፌ አልቀመጥም፣ ምላሹ ወዲያውኑ መስጠት እቀጥላለሁ የሚል አቋሟ ላይ ናት። የጦር መሳሪያ ማምረቻ ፋብሪካዎችና ድጋፍ ሰጪ ተቋማት አካባቢዎችን ዜጎች መውጣት እንዳለባቸው ሲነገሩ ተጨማሪ መግለጫ ከእስራኤል ከመስጠቱ በፊት ወደ አካባቢያቸው ኢራናውያን እንዳይመለሱ ተጠይቋል። መሰረተ ልማቶች ተገኛችሁ ማለት ህይወታችሁን አደጋ ውስጥ አስገባችሁ ማለት ነው ሲል በኤክስ ገጹ ላይ የእስራኤል ጦር አሳስቧል። የእስላማዊቷ ኢራን አብዮት ዘብ ኃይል IRGC በእስራኤል ላይ ከባድ አጸፋ እንደሚሰጥ እየተነገረ ነው። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን። እናመሰግናለን።